አንዳንድ ጊዜ የሚያስደነግጡ ነገሮች ያሉ እኔ ሴቶች አካባቢ ለምሳሌ በኑሮ ያነሰ ሰው ሲመስላቸው ንቀት፣ ሰራተኛ ላይ በጣም ንቀት፣ ዘበኛ ካለ ዘበኛው ላይ ንቀት ማለት የሥራውን እየሰራ ነው እንትን አርገዛ እንትን አርግ ይሉታል። እንደ ሰው ያናግሩትም ምን አለበት በሰላም ብታናግረው። ቅን መሆን፣ የዋህ መሆን፣ ነገር ውስጥ አለመግባት፣ ነገረኛ አለመሆን ይሄ የሌዲ ባህሪ ነው። ሰውየው ባለትዳር ነው እና አሁን ጎዳይ ምናምን እያለች ነው የምታለቅሰው። ወይ ቀረብኝ ወይ ምናምን እያለች ነው የምታለቅሰው። ያው ካውንስሊንግ አይደል መቻል አለብሽ። የእውነተኛ ስሜት እኔ በዛ ሰዓት ተነስቼ በሩን ክፍት አድርጌ ውጭልኝ ብላት ነው ደስ የሚለኝ። ርብቃን ታውቂያታለሽ? ሬቤካ ነች። የስሟ ትርጉም ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ማለት ርብቃን አይተሻት ታስደነግጥሻለች። ይሄ ሰዎችን አቴንሽን በሙሉ ትይዛለች። አንድ ቦታ ከገባች ርብቃ ሰው ሁሉ ወሬውን አቁሞ ሊያየት ይችላል። አጭር ቀሚስ ስለለበሰች ምናምን አይደለም፣ ግን ሚስብ ካፕቲቬት የሚያደርግ ነገር አላት። በጣምም ውብ ነች። አንድ ቃል አለ በጣም ወደ ቆነጃጅት አይተው አሞገሷት የሚል ቃል አለ። ቆነጃጅት አይተው አሞገሷት፣ ንግስታቶችና ቆባቶች አመሰገኗት የሚል ቃል አለ። ለመሰለሽ ለወንዶች ሴትን ማድነቅ ከባድ አይደለም። ሴቶች አንዲት ሴትን ካደነቋት ግን something በጣም እና እንደዛ የተደነቀች ሴት ነች ርብቃ። ታሪኩ ግን ምንድነው? አብርሃም አለ አባት፣ የአብርሃም ልጅ ይስሐቅ አለ። ይስሐቅ ሚስት እንዲያገባ ፈልጓል አብርሃም አባቱ። ከዛ ሎሌውን ይጠራውና እዛ ዘመዶች ያሉበት ሀገር ትሄድና ለልጄ ሚስት ፈልግ ይለዋል። ከዛ ያስምለዋል። ከሀገሬ ካልሆነ እንዳታመጣ ብሎ ያስምለዋል። ከዛ እኔ ባገኛትና እምቢ ብትልስ ለልጅ ለይስሐቅ የምትመጣዋ ሴት እምቢ ብትልስ ይለዋል። አይ በዘመን ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል፣ ስለዚህ እምቢ አትልም እና ሄደህ አምጣ ይባላል። ስለዚህ አሁን የአብርሃም ሎሌ መንገድ ጀመረ። ከመጀመሩ በፊት ጸለየ። በቃ ለጌታዬ ልጅ የምትሆነዋን ሚስት እንዳገኝ እርዳኝ ብሏል። ከዛ ደግሞ ውሃ አጠጭኝ የምላት አንተም ጠጣ ግመሎችህንም አጠጣለሁ የምትለኝ እሷ ትሁን አለ። አሁን ግመሎች ይዞ ነው የሚሄደው። ስጦታዎች ይዟል። ጉዞ ጀምሯል። እሺ አሁን የአብርሃም ሎሌ ሄደ። ሴቶች ውሃ ሊቀዱ መጡ። ከዛ አንድ በጣም የምታምር ሴት አየና እቺ ልትሆን ትችላለች ብሎ ውሃ እስቲ ያጠጭኝ አላት። ከዛ አሁን እሷ ውሃ ልትቀዳ ነው የመጣችው። ለምን ብላ ነው የማታውቀውን ሰው ውሃ የምታጠጣው? ስለዚህ ሌሎቹ ሴቶች ቢሆኑ አረ እኔ ለራሴ በእንስራ ለራሴ ለቤተሰቤ ውሃ ልቀዳ ነው የመጣሁት ደግሞ ማለት ነው ያለባት። ግን ምልክት ጠይቆ ስለነበረ ውሃ ጠጭኝ ሲላት ርብቃ ምን አለችው? ውሃ ቀዳለሁ፣ አንተም ጠጣ፣ ለግመሎችህም ውሃ ቀዳለሁ አለችው። እሷ ነች አለ። ምልክት ጠይቆ ስለነበር እሷ ነች አለ። አሁን ልክ እዚህ ጋር እናቆምና አንድ የሌዲ የተሞገሰች ሴት ባህሪ እናገኛለን። ምን? ሰው አክባሪ ናት። ሰው ሌዲ የምትባለው ሴት ሰው የምታከብር ነች። አንዳንድ ጊዜ የሚያስደነግጡ ነገሮች ያሉ እኔ ሴቶች አካባቢ ለምሳሌ በኑሮ ያነሰ ሰው ሲመስላቸው ንቀት፣ ሰራተኛ ላይ በጣም ንቀት፣ ዘበኛ ካለ ዘበኛው ላይ ንቀት ማለት የሥራውን እየሰራ ነው እንትን አርገዛ እንትን አርግ ይሉታል። እንደ ሰው ያናግሩትም ምን አለበት በሰላም ብታናግረው። ሰራተኛዋንም ቤተሰብ እየሰራች ነው አክብራ ልታናግራት በሚገባት በፍቅር ልታናግራት ትችላለች። ውጪ እንዲያድርጊ ምናምን አድርጊ። ከዛ ገንዘብ ያለው ሰው ደግሞ ሲሆን፣ ስልጣን ያለው ሰው ደግሞ ሲሆን፣ ታዋቂ ደግሞ ሰው ሲሆን እዛ ጋር ደግሞ ሌላ ሰው ይሆናል። የተከበረች ሴት ሌዲ፣ የተደነቀች ሴት፣ አድምረብል ሴት ድሃ አትንቅ። በኑሮ ያነሰ የመሰላትን ሰው አትንቅ። ዘበኛዋን አትንቅ። ቆሞ የሚያስተናግዳትን ዌይተር አትንቅ።
ስለዚህ ሰው አክባሪ ነች ሴት። ይሄንን ሰውዬ ምንም አይደለም ግን አክብራን ያናገረችው። ሰውን አክባሪ ሴት፣ ድሃ የማትንቅ የማትጸየፍ ሴት እሷ ሌዲ ነች። አድምረብል ሌዲ። አጋጥሞሽ አያውቅም? አንዳንዶቹ እንዴት እንደሚሆኑ አይደለም። እና ግን እሱ ትክክል አይደለም። ሁሉን ሰው ማክበር አለባቸው። ሁሉን ሰው በኑሮ በገንዘቡ በመማር ባለመማሩ ሀብት አለው የለም እንዲህ ነው ብለው በፖዚሽኑ መናቅ የለባቸውም። ሰው አክባሪ፣ ድሃ አክባሪ፣ ሁሉን አክባሪ ነች ሌዲ የምትባለው። አንድ ያሽልኝ። ሁለተኛ ምንድነው የምታየው እዚህ ጋር ሲጠይቃት ውሃ ጠጪኝ ሲላት ውሃ ጠምቶታል። ስለዚህ አዝና ነው ያጠጣቸው። ሌዲ የምትባል ሴት አዛኝ ናት። ሁለተኛው ነጥባችን ነው። ኮምፓሽኔት ናት። ወንድሜ ትላለች፣ እህቴ ትላለች፣ ትራራለች። ልቧ ሩህሩህ ነው። ስለዚህ በርህራሄ የምትመላለስ ኮምፓሽኔት የሆነች ሴት ነች። ለሰው ታዝናለች። ሰው ሲጎዳ ታዝናለች። እንባዋ ይመጣል። የሰው ሀዘን ይሰማታል። የሰው ፔን ይሰማታል። እንዲህ አይነት ሴት የተደነቀች ነች። ኮምፓሽኔት የሆነች ሩህሩህ የሆነች የማትጨክን ሴት እሷ ሌዲ ነች። ከዚሁ ጋር ተያይዞ ሶስተኛ የምታየው ሰውየውን አጠጣቸውና ግመሎቹን አጠጣች። እኔ አሁን በጣም ነው የሚገርመኝ። ይሄ ግመል በአንድ ጊዜ ብዙ ሊትር ነው የሚስበው። እሷ ግመሎቹ እስኪረኩ ድረስ አጠጣቻቸው ይላል። እየተመላለሰች እየቀደች ግመሎቹን ስታጠጣ ነበር። ስንት ግመሎች እንደነበሩ አላውቅም፣ ግን አትሊስት የሚፈልጉትን አግኝተዋል። ስለዚህ ሶስተኛው ምንድን ነው? ደግ ናት፣ ጀነረስ ነች፣ ያላትን ታካፍላለች። ሌዲ ዝም ብላ የተቀመጠ ልብሶቿን ዝም ብላ አስቀምጣ እንደዚህ ደርድራ አታስቀምጥም። ተሰበስብና ደግሞ የተወሰነ ጊዜ አውጥታ ቢያንስ የማትፈልጋቸው ልብሶች ትሰጣለች። ያላትን ታካፍላለች። ቤቷ ሰው ታበላለች። ድሃ ሲለምናት መንገድ ላይ ትሰጣለች። ያላትን የምታካፍል ደግ ነች። ሌዲ የምትባለው በደግነቷ ነው። ጀነረስ የሆነች ሴት ነች ማለት ነው። ከዛ አራተኛው የምናየው ምንድን ነው? ሰውየው እሷ እንደሆነች ሲያውቅ የወርቅ አምባር አወጣና እጇ ላይ ያረገላት፣ አምባር አረገላት፣ ቀለበት አደረገላት። አሁን እሷ የሁሉ ሲደረግ ሽማግሌ ነው ሰውየው። ተንኮል አላሰበችም። ርብቃ ነገረኛ አይደለች። ነገረኛ ይሆናሉ አንዳንድ ጊዜ እህቶቻችን አይደል? እሷ ነገረኛ አይደለችም። በቃ እንትን ነው፣ ስትሰማሽም አቃንታ ነው የምትሰማሽ። እንዲህ ማለት ፈልገሽ ነው ፊት ለፊት አትናገሪም እንዴ? ለምን እንዴት ያለሽ እንዲህ ልትይኝ ፈልገሽ ነው ምናምን አትልም ርብቃ። በቃ የተነገረውንም ለውጣ አቃንታ ቅነች፣ የዋህ ነች። ይሄ ነገር ውስጥ አትገባም፣ ሹክሹክታ ውስጥ አትገባም። በቃ ነገሩ እንደዚህ ብለሽ እንዲያ ብለሽ። አሁን ሴቶች ይጣላሉ፣ ይታረቃሉ። የተጣሉበትን ነገር ግን ስትመለከች በጣም ሲሊ ነው። እንደዚህ ብለሽኛል፣ እንደዚህ አስበሻል ነው ሁሉ። ርብቃ የዋህ ነች፣ ቅን ነች። ስለዚህ ፖዚቲቭ ሆና ነው የምትኖረው። እንደውም ብዙ ጊዜ ነገር ሁሉ አይገባትም ርብቃ። አሁን አንቺ ምነው ወፈርሽ ለማለት ፈልገሽ ምነው አንቺ ከሳሽ እንደዚህ ብትያት አይደል ከሳው አይደል ምናምን ነው የምትለው። የዋህነት አላት፣ ቅንነት አላት። ስለዚህ አራተኛው ነጥባችን ምንድነው? ቅን መሆን፣ የዋህ መሆን፣ ነገር ውስጥ አለመግባት፣ ነገረኛ አለመሆን። ይሄ የሌዲ ባህሪ ነው ማለት ነው። ከዛ ምን ሆነ? ገባች ቤቷ፣ አምባሯ ታየ፣ ወርቋን አዩ። አባቷና ቤተሰቦቿ ያንን አዩ። ከዛ ነገረቻቸው። እንደዚህ አይነት ሰው መጥቶ የአብርሃም ሎሌ ነኝ አለ፣ እዛ እንዲህ ብሎኛል ብላ ነገረቻቸው። ከዛ እነሱ እሱን ግባ አሉት፣ ጋበዙት። ሐሳቡን አቀረበ። አባቴ ጌታዬ እንደዚህ አብርሃም እንደዚህ ነው፣ እግዚአብሔር አበለጸገው፣ አሁን ልጅ አለው ይስሐቅ የሚባል እንዲያገባ ይፈልጋል። ስለዚህ ወደ ዘመዶቼ ሄድና ለልጄ ሚስት አምጣ ብሎ የኔ የመጣሁት አላቸው።
ከዛ የመለሱት መልስ ፍቅር እንዴት እንደምወደው ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም በጎም ልንመልስልህ አንችልም ማለት። በቃ ከሱ ዘንድ መጥቷል፣ ምን ላደርግ እችላለሁ? ነገሩ ከእግዚአብሔር ዘንድ ከፈጣሪ ዘንድ መጥቷል፣ ከሱ ነው። ስለዚህ በጎም ክፉም ልንመልስልህ አንችልም ማለት። ስለዚህ እንስማማለን ማለት ነው። ከዛ አሁን ርብቃ ትሰማለች፣ ተጠራች። ከዚህ ሰው ጋር ትሄጃለሽ ብሎ ጠየቋት። እሄዳለሁ አለች። ለምን እንደሆነ ታውቂያለሽ? የእግዚአብሔር ፈቃድ መሆኑን ታውቃለች። ስለዚህ አምስተኛው ነጥባችን ምንድነው? ለፈቃዱ የምትኖር ነች ሌዲ። የሱ ፈቃድ ከሆነ ፈቃዱ የሆነ ቦታ ላይ ፈቃዱ የሆነውን ሰው ታገባለች፣ ፈቃዱ የሆነው ቦታ ትኖራለች፣ ፈቃዱ የሆነውን ስራ ትሰራለች። ለፈቃዱ የምትገዛ ፈጣሪን የምትፈራ ሴት ነች ማለት ነው። ፈቃዱን የምትወድ ነች። ብዙ ጊዜ ምን ይፈጠራል መሰለች? ባልና ሚስት ለረፍት አሜሪካ ይሄዳሉ። ከዛ አጋጣሚ ሆኖ እንዳይቀየሙ እንጂ ሴቶች እንትኑን ሲያዩ ኮንቬኒየንሱን ሲያዩ ይመቻል፣ ለልጆቻቸው ይመቻል። የእውነት ነው፣ ለልጆቻቸው ይመቻል። የተለያዩ ኮምፈርት አለው። ከዛ ባልና ሚስት ውስጥ እንትን ይፈጠራል። አሜሪካን መኖር አለብን ትላለች እሷ፣ እሱ ደግሞ ኢትዮጵያ መመለስ አለብን ይላል። እና የሁለቱም ልክ ነው እንደ እግዚአብሔር ፈቃድ ከሆነ። አሁን ርብቃ ግን ምንድነው ፈቃዱን ነው የምትፈልገው። ያንተ ፈቃድ ምንድነው? እዛ ጋር አጣርታለች። ይሄ ሰውዬ ከእግዚአብሔር እንደመጣ አውቃለች፣ ፈቃዱ እንደሆነ አውቃለች። ትሄጃለች ስትባል እሄዳለሁ አለች። ስለዚህ ፈቃዱን የምትፈልግ ሴት ናት ማለት ነው። ለፈቃዱ የምትኖር ሴት ነች ማለት ነው። ስድስተኛው አሁን ይሄንን ሰውዬ አምነዋለች፣ ከሱ ጋር ልትሄድ ነው። አምነዋለች፣ ትረስት አድርጋለች። ሌዲ ትረስት ታደርጋለች፣ ሰዎችን ታምናለች። እያንዳንዱን ነገር አትጠራጠርም። ግን አንዳንዴ መጠራጠር ጥሩ ነው፣ ግን ከመጠን በላይ ደግሞ የሚጠራጠሩ ሰዎች አሉ፣ ሴቶች አሉ። ከመጠን በላይ ሰራተኛዋ ምንድን ነው ያደረገችው? እንደዚህ ምንድን ነው እሱ ምን ሊያደርገኝ ፈልገው ነው? እንዴት እንደዛ ሆኖ ነው? ፈጣሪን ትረስት ማድረግ፣ ከዛ ደግሞ ቱ ሳም ኤክስቴንት ደግሞ ሰዎችንም ትረስት ማድረግ ያስፈልጋልና ትረስት አደርጋለች። ከእግዚአብሔር ዘንድ መጥቷላለች፣ እግዚአብሔርን አመነች። ከዛ በጣም ደስ የሚለኝ ነጥብ ጋር ደረስኩ። ርብቃ ለአንድ ወንድ የተለየች ሴት ነች። ሌዲ የምትባለው የተሞገሰች ሴት ለአንድ ወንድ የተለየች ሴት ነች። ምን ማለት ነው? ወይ አግብታለች፣ አንድ ባል አላት፣ እሱ ነው በቃ የአንድ ወንድ ነች፣ ሌላ የለም። እጮኛ አላት፣ እጮኛዋ እሱ ነው ፔሪድ፣ ሌላ ሰው የለም። ከዛ እጮኛም ከሌላት ባልም ከሌላት ራሷን አዘጋጅታ የተቀመጠችው ለአንድ ወንድ ነው። በህይወቷ ከዛ ጋም ከዛ ጋም ከዛ ጋም ከዛ ጋም አትልም። ራሷን እንደዛ አታርግም፣ ራሷን አታረክስም። በቃ ለአንድ ሰው ተፈጥሮ ነው፣ እግዚአብሔር ያዘጋጀው ነው። አንድ ሰው ወደ እሷ ይመጣል፣ ወይ እጮኛ ይዛለች፣ የሱ ነች፣ እሱም የሱ ወደ ወንዶቹ እንመጣለን። ወይ አግብታለች፣ በቃ ትዳሯን አክብራ ነው የምትኖረው። ወይም ደግሞ አላገባችም፣ ግን እየጸለየች ያለችው ለአንድ ሰው ነው። አሁን ርብቃ ለአንድ ሰው ተዘጋጅታ ነው የተቀመጠችው። ሌዲ የምለው እኔ በቃ እንደዚህ ለአንድ ሰው ራሳቸው ለይተው የተቀመጡ ሴቶች፣ የአንድ ወንድ የሆነች ሴት፣ ለሌሎች ወንዶች አቬለብል የማትሆን ሴት፣ ከሌሎች ወንዶች ጋር እንደውም ፍለርት የማታረግ ሴት፣ እንደዚህ አይነት ሴት ሌዲ ነች። በጣም በአሁኑ ሰዓት የምገረምበትም እንዲህ ምን እየተደረገ ነው እያልኩ የምደነቅበት ነገር ነው። ባለትዳሩ ወንድ በስነ ስርዓት እኮ ነው ማለት በስነ ስርዓት እሷም ታውቃለች ሚስት እንዳለ። ደንበኛ አሬንጅመንት ቤት ተከራይቶላታል፣ ገንዘብ ይሰጣታል፣ ቬኬሽን አብረው ይሄዳሉ ከውሽማው ጋር አብረው ይሄዳሉ። ከዛ እኔ በጣም የሚገርመኝ አንዳንድ ካውንስሊንግ ላይ ገጥሞኛል። ማልቅሳ ምናምን በቃ ተጎድቼ ምንድነው እንደዚህ በቃ ጓደኛዬ እንደዚህ ጎርቶኝ
ለምን ጎዳሽ? ምን አይነት ሰው ነው? በቃ ሚስቱ እንደዚህ ብላው ሰውየው ባለ ትዳር ነው እና ሰውየው ባለ ትዳር ነው እና አሁን ጎዳይ ምናምን እያለች ነው የምታለቅሰው። ወይ ቀረብኝ ወይ ምናምን እያለች ነው የምታለቅሰው። ያው ካውንስሊንግ አይደል መቻል አለብሽ። የእውነተኛ ስሜቴ ነው በዛ ሰዓት ተነስቼ በሩን ክፍት አድርጌ ውጭልኝ ብላት ነው ደስ የሚለኝ። የእውነት ነው የምልሽ። ግን ካውንስሊንግ ስለሆነ ታገሳለሁ። እዛ እኮ የምታለቅስ ሚስት አለች፣ ልጆች የምታሳድግ 4 ልጆች እኮ የምታሳድግ ሚስት አለች እዛ እያለቀሰች ያለች። እሱን ነጥቃ ከሱ ጋር እየተኛች ገንዘብ እየተቀበለች ምናምን፣ ከዛ ደግሞ እሱ ጎዳኝ ብለ ማልቀስ ምን ማለት ነው? ይሄ እኔ በምን ሂሳብ እንደሚያስቡት አላውቅም። ግን በየትኛውም አሳብ በመንፈሳዊም በሳይኮሎጂም በፈለግሽው ይው ትክክል አይደለም። የባለ ትዳር ወንድ ጋር የሰውን ባል ወስዳ ከዛ በስነ ስርዓት ቁጭ ብላ እንደ ባል ትሪት እያደረገች እንደውም መቅናት ሁሉ ምናምን ሁሉ ከሌዲ እንደዚህ የሚያደርጉ ሴቶች ሌዲ አይደሉ፣ በፍጹም አይደሉ። ስለዚህ መተው አለባቸው። በቃ እሷ የራሷን ሰው መፈለግ አለባት። ይሄ ልክ አይደለም እና ያንድ ወንድ መሆን አለባት። በነገራችን ላይ ድንግል መሆን ትችላለች አንዲት ሴት ናቹራሊ ቨርጂን ልትሆን ትችላለች። ከዛ ግን የተለያዩ ነገሮች አሳልፋ ከወሰነች እንደገና ድንግል መሆን ትችላለች። ቨርጂኒቲ ባይ ሪፔንተንስ የሚባላል ማለት በንስሐ የሚገኝ ድንግልና አለ። ከዛ ከአሁን በኋላ ደግሞ ለአንድ ሰው ተለይቻለሁ፣ አንድ ሰው ጠብቃለሁ፣ አንድ ሰው አገባለሁ፣ የአንድ ሰው ነው የምሆነው ካለችና ንስሐ ከገባች ቨርጂኒቲ ባይ ሪፔንተንስ በሚለው ተመልሳ ድንግል መሆን ትችላለች ይላል። ሃይማኖትም እንደዛ አለ፣ ቨርጂኒቲ ባይ ሪፔንተንስ ይላል። አሁን ይዟት መጣ። የአብርሃም ሎሌ ርብቃን ይዞ መጣ። ደንገጥሮቿም አብረው እየመጡ ነው። ከዛ ከሩቅ ይስሐቅን አየችው። ይስሐቅን ከሩቅ አየችው። ከሩቅ ስታየው በጣም ይገርመኝ ነገር አደረገች። ምን አደረገች መሰለሽ? ፊቷን ሸፈነች። ያ ማን ነው አለች። ያማ ጌታዬ ነው ማለት የምታገቢው ሰው ነው ሲላት ፊቷን ሸፈነች። ከዛ እንደተሸፈነች ነው ያገኘችው። 8ኛ ነጥባችን ይሄ ነው። የተሸፈነች ናት። ዲስከቨር የምትደረግ ናት። በአንድ ቀን ተገናኝታ እንድድብ ብላ መኝታ ቤት የምትገባ አይደለችም። ሆቴል የምትገባ አይደለችም። ይሄ እንትኑን ቢያውቁት፣ አሁን እኔ እንደ ወንድ ለሴቶች ኤክሳይትመንቱን ቢያውቁት ደስ ይለኛል። ኤክሳይትመንቱ ምንድነው? አንድ ወንድ አንድ ሴትን ተዋውቆ ከዛ በኋላ አብሯት ሻይ ጠጥቶ በዛ ተገርሞ ደስ ብሎት ከዛ ቻው ሲላት ስለጨበጣት ወይም እንደው ሲተላለፉ በድንገት እጇን ሲነካት ተገርሞ እጇን ስለነገራት ገርሞት ደስ ብሎት ኤክሳይትድ ሆኖ ቆይቶ እንደው ሰላም ሲላት ሁሉ እዚች ጋር ስሟት በጣም ተደስቶ ይሄ ስቴፕ ባይ ስቴፕ አስጠብቃ የሚሆን ነገር ሲሆን ደግሞ በእውነተኛ ሪሌሽንሺፕ ከዛ በትዳር ሲሆን በጣም ወንዱ ኤክሳይትድ ነው የሚሆነው። በጣም የሚያከብራት እንደዛ ነው። ዲስከቨር መደረግ አለበት። አሁን እሷ ተሸፍና ነው የገባችው። ይስሐቅ መግለጥ አለበት፣ እሱን ገልጦ ማየት አለበት። ቀድማ ግን እሷ ተሸፍናለች። አሁን እኔ እንደ ሞደርን ሰው አለባበስ ላይ አስተያየት አልሰጥም፣ ግን እንደ ሁሉ ነገር ተገልጦ ደግሞ መዋል ብዙ ኤክሳይት አያደርግም። እንደዛ አትራክት የሚያደርግ ይመስላቸው ይሆናል፣ ግን አይደለም። በቃ ሁሉ ነገር እኮ ተገልጧል፣ አደባባይ ነው። እና እንደዛ ዲስከቨር የምትደረግ ደረጃ በደረጃ እንጂ ከተዋውቃ እንደው ቡና ጠጥታ ራት በልታ ከዛ ሄዳ ሆቴል እምትተኛ ባትሆን ውድ ብትሆን ራሷን ብታስወድድ ለሷ ጥሩ ነው። ሌዲ እንደዛ ነው፣ አታገኛትም፣ በቀላሉ አትገኝም። ተፈልጋ ነው ተሸፍና ነው የምታገኛት። ከዚሁ ጋር ተያይዞ አሁን ርብቃ ያየነው ምንድነው? ተፈልጋ ነው የተገኘችው። ሌዲ ተፈልጋ ብትገኝ ጥሩ ነው። ዝም ብላ ራሷን አቬለብል አታድርግ። ዝም ብላ በየካፌው፣ በየሬስቶራንቱ፣ በየናይት ክለቡ በቃ አለች እሷ። ካፌ፣ ናይት ክለብም ሁሉም ጋር አለች። ትንሽ መቆጠብ፣ ትንሽ መፈለግ፣
እና እሱ የሌዲ ባህሪ ነው። ለራሳቸው ክብር ነው። ምን አገባህ ሊሉ ይችላል አንዳንዶች፣ ግን አይደለም እንደሱ ሳይሆን ራሳቸውን የሚያስከብራቸው የማትገኝ ሴት ነች እኮ ድሪም የምትሆነው ለወንዱ። ሁሌ ካፌ ካለች ግን፣ ሁሌ ሬስቶራንት ካለች ግን፣ ሁሌ በየአደባባዩ ካለች ግን ኤክሳይትመንቱ ይቀንሳል እና ዝም ብሎ አቬለብል አለመሆን ያስፈልጋል። እና ካራክተሯ እንደዛ ነው። ተሸፍና ነው የምትገኘው፣ ተፈልጋ ነው የምትገኘው። እንደዛ ነው መሆን ያለባት። የመጨረሻው ነጥባችን በጣም ደስ የሚለኝ ይስሐቅ ርብቃን ይዞ ወደ ቤት ገባ። ከዛ ምን ይላል? የእናቱን ሞት ረሳ ይላል። እናቱ በጣም ክሎዝ ነበረች ለሱ እና የእናቱ ሞት አስረሳችው። ረጅም ዘመን ያዘነበትን የእናቱን ሞት ረሳ። ምን ብታረገው ነው? እንዴት ምን አይነት ሴት ብትሆን ነው? በቃ የእናቱ ምትክ ሆናለች። ሐዘኑን አስረስተዋለች። አዲስ ጅማሬ ሆናለታለች። በጣም በጣም አስደናቂ ነው። የእናቱን ሞት ረሳ ይላል። በጣም የሚገርመኝ ነገር ልንገርሽ፣ አብርሃም ከአንድ በላይ ሴቶች አግብቷል። የራሱ የይስሐቅ ልጅ ያዕቆብ 4 ሴቶች አግብቷል። እነ ዳዊት 10 ምናምን ሚስቶች አግብቷል። ይስሐቅ አንድ ሚስት ነው ያገባው። ርብቃን አገባ። ሌላ ማንም አላስፈለገውም። ዓለሙ ሆነችለት፣ ዓለም ሆነችለት። ከዛ በቃ ሌላ ይችላል እኮ መብቱ ነው እኮ በዛ ዘመን እኮ ይፈቀዳል። አልፈልግም፣ አላገባም። የእናቱን ሞት አስረስተዋለች። በጣም ደስተኛ አድርገዋለች። ይሄ ማየድረሽ የሚያስብል ትዳር አልሆነም ትዳሩ። ገብቶሻል? ሐዘን ልብ ሆድ የሚያስብስ ትዳር አለ። እሱ ግን በቃ ደስተኛ ነው። እርካታ ሆናለታለች በነገር ሁሉ። እና ሌዲ እንደዛ ነች፣ ሐዘን የምታስረሳ ነች እንጂ ደግሞ ዝም ብላ እየተጨቃጨቀች ደግሞ ሐዘንሽን የምታመጣ መሆን የለባትም። ሴቶቻችን ሁሉ እንደ ርብቃ ያድርግልን፣ እንደ ርብቃ ያድርግልን። በቃ ይህን ይዩትና በዚህ ራሳቸውን ይዩ።